ሊዮ ሊያ እናውራ እንዴ? እናውጣ እዛ ቱርክ እያለሽ ጆሲ ከሚባለው ፍቅረኛሽ ጋር የሰው ባል ቀምተሽ አልጋ ላይ ተኝተሽ ላይቭ ላይ ኢንስታግራም ላይ ገብተሽ እናውጣ። ቪዲዮ ሪከርድ አድርጌሽ አለ ስልኬ ላይ እስከዛሬ ላውጣው ተከሰስ በሚባለው ነገር አምዳም ገንዘብ መከፈል ካለበት የቻልኩትን ያህል ሲዋጣ አዋጥቼ ፊንገር ሾ ለህግ መቅረብ አለባት፣ መከሰስ አለባት። አለቀ በቃ። የራሳችሁ ጉዳይ። እናንተ ባለጌዎች ናችሁ። እናንተ አሁን እኛ ዝም ብለን ለቲክቶክ ሶሻል ሚዲያ ላይ ምናምን ስናላገ ስንስቅ ስንጫወት ለምንድን ነው የማናውቀው? ሲሪየስ አድርገን ነገሮችን እንመልከት ካለን ይሄንን ነገር እቃወማለሁ። ፊንገር ሾ የምታካሂዱን ነገር መቃወም አለባችሁ፣ ሁላችሁም አለባችሁ። ስለዚህ በህግ መጠየቅ አለባት ፒሪድ። በይቅርታ የሚሆን ነገር የለም። አሁን አንዳንዶቹ የሷ አሽቃባጮች ሆናችሁ ምናምን የሷ ቂጣጣቢ ሆናችሁ ቁጭ ብላ እህቶቻችንን እንዳይራመዱ እነዚህ ታዳጊ ህፃናቶችን እንዳይራመዱ በነፃነት እንዳይኖሩ ደስተኛ እንዳይሆኑ እየተከታተለች እኔ የሶሻል ሚዲያ ፊገር ነኝ እያለች የተለያየ ነገር እያለች ስታሳቅቅ ትክክል ነሽ ብላችሁ ከዛ በኋላ እንዲህ ሴቶች ምናምን ግር ብሎ ተነስተው በጣም ጭንቅላት ያላቸው ሲሪየስ ሆኑ ሴቶች ተነስተው እንትን ሲሉ በይቅርታ ተለፍ እያየሁ ነበር። ቅድም እነዚህ ሴቶቹ ቤት በይቅርታ ተለፍ ይቅርታ በላት። በውስጥ የሚናገር ነገር የለም። እሷ እኮ በውስጥ እኮ አይደለም እነዚህን ጃኒን እኮ በውስጥ ሂዳ አይደለም እኔ ያንቺ እርቃን ፎቶ አለኝ ቪዲዮሽ አለኝ አለቻት። ዋንትያንም እኮ በፊት ለፊት ነው የምትናገራት። እንትናንም በፊት ለፊት እኮ ነው ቁጭ ብላ እኮ ነው የንቀቷን ንቀት ለሁላችንም ካላት ንቀት አንፃር ቁጭ ብላ እኮ ነው እኔ ሊያሾ ነኝ ማንም እኔ ላይ መድረስ አይችልም፣ እያንዳንድሽ እዚህ እንዲሆነ ነገር ካርክሽ እያወጣሁኝ አዋርድሻለሁ። ማን ነው የሰጣት ነው ጥያቄ። ከየት አባቷ ነው ያመጣችው? ስለዚህ በህግ መጠየቅ አለባት። በይቅርታ መታለፍ የለበትም። አለቀ ደቀቀ። ይቺ ማለት ሄለን ወርቅዬ የምትባለው ራሱ ትዝ ይለኛል። ቲክቶኮች ነገራችሁ እየሰማው ነው፣ የእናንተን ጉዳይ እየሰማው ነው። በዚህ ገብቶ በዚህ ወጡ። ስለዚህ ብታናግሩኝ ይሻላል ብላ ነው ብታናግሩኝ ይሻላል በይ የንቀት ወሬ ስታወሪ ነበር። ማን ነው እሷን ሄዶ የሚያናገራት? አልበዛም? እንዲያውስ ሰላም ውድ ተመልካቾቻችን፣ እንግዲህ ሰሞኑን ሊያሾ አቆጥጧታል ማለት ዛሬ ብቻ አይደለም። ብቻ እኔ ብዙን ጊዜ አዳምጣለሁ አያለው። ግን የሰው መብት ሰዎችን አንዳንዴ ሰዎችን ስንነካ ችግር የለብንም። እኛ ስንነካ ብቻ ለምን የሚለው ነገር አለና ብዙ ጊዜ የማየው ነገር ነው። አሁን ባደረጋችሁት ነገር እኔ ደጋፊ ነኝ። ምክንያቱም ማንም ሰው ያግባ፣ ማንም ሰው ይውለድ፣ ማንም ሰው ይፋታ፣ ያንን አውጥቶ ያ ባለቤቱ እኮ ያንን ነገር አላወጣም አይደለ እንዴ? ያ ባለቤቱ እዚህ ጋር ሚዲያ ላይ ይዞ እስካልመጣ ድረስ ለምንድን ነው ሚዲያ ላይ አምጥታ እሷ ልታወራበት የምትችለው? ይሄ እኮ በህግ የሚያስጠይቅ ነገር ነው። እሷ ባሏን አውጥታ ውጪ ላይ እንደማታሳይ ሁላ ወይ ደግሞ ያው የፈታት ባሏ ማለት ነው። እና ደግሞ ባሌን ቢነኩብኝ እንዲደፋበታለሁ፣ ባሌን መታ እንትን የምታደርገው አብራ ብታድር አብራ እንደዚህ ብታድርግ ብታማልን እንትን እደፋባታለሁ ወይ ደግሞ አስደፋባታለሁ። ይህን እያለች ነው ያለችው አይደል? ታዲያ የሰው ህይወት ላይ ለምን ትገባለች? ቢዝነስም ይሁን ምንም ይሁን የራስ እኮ አንዳንዴ እኮ የራሳችንን እንትን ይዘን መምጣት አለብን፣ ስራችንን ይዘን መምጣት አለብን። እንዴ ግዴታ ስለ ሰው ካልሆነ አይወራም እንዴ? ማለት እኮ ለዚህ ነው በቃ ተለመደ፣ የሰውን አውጥቶ ማውራት ተለመደ። እስቲ ስለ አርቲስቶች ስላለው ነገር ስለ ጥሩ ነገር ለምን አይዘገብም? ለምንድን ነው የሰው ህይወት ላይ ተገብቶ የሰው ህይወትን ብቻ ማናጋት የሚሆነው? ሰርግ ከተሰረገ ለምን እንደዚህ ተሰረገ፣ ለምን እንደዚህ ሆነ፣ በቃ እዛ ቦታ ላይ ስላልተገኘው ብቻ የሆነ ነገሩን ፈልጌ የሆነ ነገሩን ማውረድ አለብኝ። ያ ደስ አይልም። እንግዲህ አስተዳደጋችን ወይ ደግሞ ተፈጥሯችን ሊሆን ይችላል። ቤታዩንም ማተዋት ቢዝነሷ ነው። እንግዲህ ያልፈመሰ ሰው አሁን እንደ ቤታዩ ያልፈመሰ ሰው ቢያወራት አታወራም 24 ሰዓት። ምክንያቱም የፈመሰ ሰው ነው ብታወሩት ያንን ነገር ሰው እንደ አጀንዳ አድርጎትም ሊያየው የሚችለው እንጂ ያልፈመሰ ሰው ብትሆን ኖሮ ቤታዩ መቼም ዘውር ብላ አታያትም። ገብቷቸዋል። ለዚህ ነው ቤታዩ እንጀራ ናት በቃ። ለዛ ነው ማንም ሰው ያውቃል። እንግዲህ ስለ ዩቲዩብ አናቅም አንልም፣ ሁላችንም ዩቲዩበር ከሆንን ስለ ዩቲዩብ ሲስተሙ ይገባናል። እና ያ ነገር ነው በቃ ማተፋታትም ቤታዩ ካላለች እንትን ነው ቤስታ ቢስት የለም ማለት ነው እንጂ መፋታቱንና ወይ ቤተሰቦቿን ስለተናገረች ምናምን ያ በላ ነገር አይደለም። ገባችሁ? ግን ለምን እንደገና ደግሞ አረብ ሀገር ላይ ያሉትን ሴቶች በጣም ነው የምትናገረው። በጎች ትላቸዋለች ምናምን እንደዚህ እንዴ
እሷም ለፍታበት የመጣችው መንገድ እኮ ነው አይደል እንዴ? ማንም ሰው ተሰደደ አሜሪካንም ሆነ የትኛውም ሀገር ላይ ተሰደደ እኩልና እኩል ሰርቶ ለፍቶ የሚያመጣው ብር ነው እንጂ እዛ ጋር የሚለየው በቃ እዚህ ጋር ያለው ነገር ወይ ወታ እንትን አትልም። ደግሞ በአሁን ሰዓት ላይ ማንም ሰው ያለበት ቦታ ላይ ወጥቶ የተዝናናም ብዙ ነገር አለ። እንግዲህ ባጋጠማችሁ ሰዎች ጥሩ ሰዎች ከሆኑ ወጣችሁ ተዝናና ለቤተክርስቲያን ትሄዳላችሁ። ታዲያ ከዚህ በላይ ምን አለ እንዴ? ማለት ለምንድን ነው አረብ ሀገርን ዝቅ አድርገን የምናያቸው? ሰው ሰርቶ ተለውጦ ሰርቶ የኖረበት እስካለበት ድረስ ለምንድን ነው ዝቅ ተደርጎ የሚታየው? የአረብ ሀገር ማንኛውም እየመጣ እየሄደ የተሰደደና አረብ ሀገር ላይ አይደል እንዲጆ አድርጎ የሚሄደው? ለምንድን ነው እንደሆነ ነገር የሚታየው? ገረዶች ምናምን ለምን ሲባል ማለት ነው። ማን ስለሆነ ነው ሰውን ገረድ እያለ የሚሳደበው እንዴ? ስለዚህ እሷ ቤት የቀጠረቻት ሴትም እኮ ገረድ ነች ማለት ነው። ቡርቴ ያለች የምትጮህባት ስንት ሰራተኛ ነው እንግዲህ የሄደው አይደል ከቤቷ። አንዳንድ ጊዜ መናገር ዝም ስንልና እንዳንናገር ምንደረገው ነገሮች አሉ። ማን ስለሆነች ነው? እዚህ ጋር እኮ ማን ስለሆነች ነው? አሁን ያላችሁት ነገር የሆነ ነገር ይዤብሻለሁ፣ እንደዚህ ይዤብሻለሁ፣ የራቆት ፎቶ ይዤብሻለሁ፣ በቃ ማስፈራራትን ይዘዋለች እና ያ ነገር ተገቢ ነው ብዬ አላስብም። አሁን በተነሳችሁበት መንገድ ያንን ሰው ካላስቆማችሁት ሊቀጣም አይችልም። እነ ዮናስ እንደነ እጅጋየው በፊት ስትረባረቡበት የነበረ አገር ላይ የነበረውን ነገር ያ ነገር ሁሉም እጅ በእጅ ተነስቶ አይደል እስካሁን ድረስ ዩቲዩብ እንዳይሰሩ የተደረገው ነገር መቼም ድምጻቸው ከገባ ዩቲዩብ ላይ በቃ ዩቲዩብ እንደማይቀበላቸው የታወቀ ነገር ነውና ይሄንንም ነገር ማድረግ ትችላላችሁ። ማንም ሰው ማለት ነው። እዚህ ጋር ልጄ እንዳትነካብኝ፣ ልጄ እንዲከነካሽብኝ፣ እናት ቤተሰቦቼ እንዲከነካቹብኝ፣ የሰው ቤተሰብ እያናጋሁኝ ለምንድን ነው እዚህ ጋር የራሴን ቤተሰቦች እንዲናኩና እንዳይነኩ የሚፈለገው? እንዴ የሰውን እኮ እየነካች ነው ያለችው አይደል እንዴ? ቁጭ ብሎ ምሳ መብላትና መጠጣት ማንም ሰው ይበላል ይጠጣል እኮ። ከዚህ በለጠ እኮ ሰርቶ አሪፍ አድርጎ ሰርቶ እንዴ ሰው ግዴታ ስላላሳየ ነው እንዴ? ከሷ የበለጠ እኮ ምግብ ይበላል አይደል እንዴ? ብርቅ እኮ አይደለም። እግዚአብሔር ተመሰገነ ይሁን። ይሄ ሁሉ ኑሮ ውድነት እንኳን ሆኖ ሰው በልቶ ጠግቦ እንዴ ግሮሰሪው ሞልቶ እኮ ነው ያለው እኮ እንዴ። ምንድን ነው ይሄን ያህል? ስደት ላይ ያላችሁ ላታዩ ትችላላችሁ። እሷ ያው ሚዲያው ላይ ስለምትቀርብ ነው እንጂ ብታዩ እንደው አገር ላይ ውድ ነው የምትሉት ነገር የለም። እግዚአብሔር ተመሰገነ ይሁን። በእግዚአብሔር ቸርነት ሰው እየኖረ ነው፣ እየበላ ይጠጣ ነው፣ እየወጣም እየገባ እየሰራም ነው። ተመስገን ነው የምለው። ምንም ሌላ ነገር ልለው አልችልም። ብዙ ነገሮች ሊኖሩ ይችላሉ። አዎ ግን እሷ የምታሳያችሁ ልክ ዋው እንትኔ እንደዚህ እሷን ስትበላ እኔ እበላለሁ እንደዚህ ምናምን ለዚህ እኮ ነው የምትሰደቡት። እየተሰደባችሁም እያያችሁም ራሳችሁ ፎሎም እያደረጋችሁም ለዚህ እኮ ነው የምትሰደቡት። ያንን ራሳችሁ ካላስከበራችሁት ለምንድን ነው አንድ ሰው በግ ሊለኝ የሆነ ነገር እንኳን ቢለኝ መቼም ልጋፋው አልችልም፣ እንትን ልለው አልችልም፣ ዝም ልለው አልችልም። ስለዚህ እናንተ ራሳችሁ አንዴ በእንትናችሁ በጎች ተብላችሁ የተሰደባችሁ እንደዚህ እየተባላችሁ የተሰደባችሁ ከስተመሯ እኮ ናችሁ እናንተ እኮ በግ ተብላችሁ የምትሰደቡት እኮ ከስተመሯ ናችሁ። የገንዘብ ሀብቷ ናችሁ እኮ እናንተ። ስለምታዩት እኮ ነው በእናንተ ውስጥ ገንዘብ የምታዩት። ታፕታፕ አድርጉ የምትባሉትም እናንተ በጎች ተብላችሁ፣ ለዚያው ሞባይላችሁን አቃጥላችሁ ባትሪያችሁን ገላችሁ። ገባችሁ? ለምንድን ነው ይሄ ነገር የምታደርጉት? መማር አለባችሁ። ጭንቅላታችሁ ሊሰራ ይገባል። ማንም ሰው የተነሳ የአረብ ሀገር እንዲህ ተብላችሁ ተሰድባችሁ እዛ ያላችሁ አሜሪካን ያሉትን ለምን አይሰደቡም ታዲያ? ራሳችሁ በራሳችሁ ካላስከበራችሁ መቼም እኔ ዞር ብያ ላይም። ግን አሁን ባለው ይሄ የሚሸረሸረው ነገር እንጂ እኔ ሞባይሌን አላቃጥልም ለማንም ትርኬምኬ ማለት ነው። እናንተ ራሳችሁ ልታስቡ ይገባል። ሁሌም መሰደብ የለባችሁም። ስደትን የቀመሰች ሰው ናት እኮ አይደል እንዴ? ማንም ሰው መኪናውን በሽ ነው በክሬዲት በማንም ሰው ይገዛል እንዴ? እሷ ሙሉን አውጥታ የገዛች መስላችሁ እንዴ? በእናንተው የገዛችሁ በክሬዲት ይገዛል። መኪና በፈለጋችሁት ነገር ቤትን በክሬዲት ትገዛላችሁ። ማድረግ ያለባችሁ ሁሉ ማድረግ ትችላላችሁ። ዋው ያ ሰው ብላችሁ አትጓጉ። ጠንክራችሁ ከሰራችሁ ማድረግ ትችላላችሁ ልላችሁ ፈልጌ ነው እንዴ። እና ምግብ ብርቅ አይደለም ለማንኛውም ሰው ማለት ነው። ምግብ በየሆቴሉ በየእንትኑ እየተበላ የተጠጣ ማንም ሰው ፉል ነው እኮ ሆቴሎች። ከግሮሰሪ አንጻር ከየትኛውም አንጻር ስታዩት ፉል ነው። ህዝቡ ቤት አይበላም፣ ውጭ ነው የሚበላው። ስለዚህ ይህንን ከተማ ላይ አዲስ አበባ ላይ እያየ ነው። እንዴት ነው እናንተ የምትጓጉት ለዚህ አይነት ነገር
እናንተ ስለማታዩ እዛ ያለው ነገር እንደዚህ ብላችሁ ስለምታይ ራሳችሁን ባላችሁበት ነገር ራሳችሁን ጠብቃችሁና ራሳችሁን ማስደሰት አለባችሁ ብዬ ነው ማስበው። ስለማንኛውም ይሄን ይመስላል እና ልላችሁ ማስበው ማንም ሰው መሰደብ የለበትም። ቀይ መስመሩን አያሳልፍ። በቃ ያ ሰው ራሴ ለምን እነካለው እንደሚለው ሁሉ እኛስ ለምን እነካለን ብላችሁ መነሳት አለባችሁ። ይሄ ነው ልላችሁ ማስበው እና አሁን የተጀመረው ነገር እኔም ደጋፊ ነኝ። ለዛ ልላችሁ ነው።